ሰላም እንደምን አላችሁ? እንግዲህ የሌላ ሰውን የቴሌግራም ሊሆን ይችላል፣ ዋትስአፕ ሊሆን ይችላል መልእክት ለማየት እንደዚህ አይነት አፕሊኬሽኖችን አውርዱ እያሉ በተለያየ ማስታወቂያ የሚሰሩ አሉ። ይሄ ነገር እውነት ነው ወይ ነው? መልሱ በጭራሽ ሐሰት ነው። ይህ በፍጹም ከእውነት የራቀ ነው ማለት ነው። እንዲያውም በጣም አደገኛ የሆነ የማጭበርበሪያ ዘዴ ነው ማለት ነው። የሌላን ሰው የቴሌግራም ሊሆን ይችላል የዋትስአፕ መልእክት በድብቅ ለማየት የሚያስችሉ መተግበሪያዎች በፍጹም የሉም። ታዲያ ሰዎቹ ይሄንን ለምንድነው የሚያስተዋውቁት ስንል ያው ለራሳቸው ጥቅም እና ያው የራሳቸውን ፍላጎት ለማሟላት ነው። እንዲያውም ይህ አይነቱ የማጭበርበሪያ መንገድ በጣም ጥንቃቄ የሚያስፈልገው ነው ማለት ነው። የመጀመሪያው ለምንድነው የሚባል የመጀመሪያው የእናንተን ስልክ ለመጥለፍ ይጠቀሙበታል። የመጀመሪያ ማጓጉያቸው ወይም ማታለያቸው ምንድነው? የፍቅረኛችሁን ሊሆን ይችላል፣ የትዳር አጋራችሁን ሊሆን ይችላል መልእክት እንዴት ማየት ትችላላችሁ የሚል ነው። በቃ ይሄ የብዙ ሰው ችግር ስለሆነ ብዙ ሰው ጓጉቶ ይሄንን አፕሊኬሽን ሊያወርደው ይችላል ማለት ነው። እነዚህን መተግበሪያዎች ስታወርዱ የሌላውን ሰው መልእክት አያሳዩአችሁም፣ በፍጹም አያሳዩአችሁም። ይልቁንም የእናንተን ስልክ በመጥለፍ አንደኛ የእናንተን የባንክ መረጃ፣ የይለፍ ቃል ወይም ፓስወርድ እና የግል ፎቶዎችን ይሰርቃሉ። በስልካችሁ ውስጥ ያሉትን አድራሻዎች ወይም ደግሞ ምንድነው ይሄ ኮንታክትስ በመውሰድ ለሌላ ማጭበርበሪያ መንገድ ይጠቀሙበታል ማለት ነው። ሁለተኛው ገንዘብ ይወስዱባችኋል። እንዴት ነው የሚወስዱባችሁ? መልእክቱን ለማየት ይሉና ገንዘብ ክፈሉ ይሏችኋል። ስለዚህ እናንተ በጣም ስለምትጓጉ ያንን ገንዘብ ከከፈላችሁ በኋላ ይጠፋሉ ማለት ነው። ያ ብቻ አይደለም። መተግበሪያውን ሲጭኑ በስልካችሁ ውስጥ ያለውን ገንዘብ በራሱ እንዲቆርጡ ሊያደርጉት ይችላሉ። እናንተ በማታውቁት ሁኔታ አካውንታችሁ ይቀንሳል። ሙሉ በሙሉ አካውንታችሁ ውስጥ ያለውን ገንዘብ እስከመዝረፍ ሊደርሱ ይችላሉ ማለት ነው። እና በጣም ጥንቃቄ ልታደርጉ ይገባል። ሌላው ያው የራሳችሁን የቴሌግራም አካውንት ለመውሰድ ወይም ለመጥለፍ ይጠቀሙበታል። አፕሊኬሽኑን ስትከፍቱ የእናንተን ስልክ ቁጥር አስገቡ ይሏችኋል። ያንን ስታደርጉ ያው ወደ እናንተ የሚመጣውን የቴሌግራም ማረጋገጫ ኮድ ወደ እነሱ ትልኩላችኋላችሁ። ከዛም በኋላ ቴሌግራሙን ሊሆን ይችላል፣ ዋትስአፑን ሊሆን ይችላል ሊቆጣጠሩት ይችላሉ ማለት ነው። ስለዚህ ልብ ልትሉት የሚገባ ነገር ምንድነው? የቴሌግራም ኩባንያ በጣም ጠንካራ የሆነ የደህንነት ጥበቃ አለው እና በዚህ ልትሰጉ አይገባም። ማንም ሰው በሩቅ ሆኖ አፕሊኬሽን ስላወረደ ብቻ የሌላ ሰው መልእክት በቀላሉ ማንበብ አይችልም። ይህንን ልትረዱ ይገባል። ስለዚህ ምን ማድረግ አለብን? እንደዚህ አይነት ማስታወቂያዎችን በፍጹም አትመኑ። በተለይ ደግሞ በቴሌግራም ቻናል መልእክታችሁ ሊሆን ይችላል በተለያየ መንገድ በተለያየ በምንጠቀምበት መንገድ ሊንኮች ሲላኩልን በፍጹም አንጫናቸው። እነዛ ሊንኮች ናቸው ዋና የመጥለፊያ መንገዶች። አፕሊኬሽኖችንም አታውርዱ። ትረስት የማታደርጓቸውን አፕሊኬሽን በፍጹም ማውረድ የለባችሁም። ከማይታወቁ ድረገጾች ወይም ከቴሌግራም ግሩፕ ሊሆን ይችላል፣ ከዋትስአፕ ግሩፕ ሊሆን ይችላል አውርዳችሁ አትጫኑ። በትክክል የምታውቋቸውን አፕሊኬሽን ከፕሌይ ስቶር ነው ማውረድ ያለባችሁ ማለት ነው። የራሳችሁን ቴሌግራም ደህንነት ለመጠበቅ ወይም ዋትስአፕ ደህንነት ሊሆን ይችላል ማንኛውንም አካውንቶቻችንን ቱ ስቴፕ ቬሪፊኬሽን ብንጠቀም አስተማማኝ ይሆንልናል ማለት ነው። በመጨረሻም ሰው ግን ለምንድነው የሌላ ሰው መልእክት ለማየት የሚጓጓው ስንል ያው ይወሰልትብናል ወይም ትወሰልትብናለች ብለን ስለምንሰጋ ነው።
አንድ ሰው በፍቅረኛው ወይም በሚስቱ ላይ ወይም በትዳር አጋሩ ላይ ቺት እያደረገ መሆኑን በምልክቶች ማረጋገጥ እንችላለን። ምንም መልእክት ማየት አያስፈልገንም። እንደዚህ ይሄን ያህል ርቀት መሄድ አይጠበቅብንም። ፍቅረኛችን ወይም የትዳር አጋራችን ቺት እያደረገ መሆኑን ለማረጋገጥ የሚረዱ አይነተኛ ምልክቶች አሉ። እነዚህን እንግዲህ በሌላ ቪዲዮ እሰራላችኋለሁ። አመሰግናለሁ።